መጀመሪያ መስተካከል ያለበት በትግራይ ክልል ምርጫ እየተደረገ ነው የሚል የፖለቲካ ፓርቲ አመራር ሆናችሁ ማንሳት ትንሽ ከባድ ይመስለኛል። ሰው የእድር ምርጫ ሲያደርግ ወይም የድርጅት ጉባኤ ሲያካሂድ ወይ የሆነ ስብሰባ አካሂዶ ቅድም እንዳደረግነው ጥቆማ አቶ ሙሳ እንደጠቆመው አይነት ጥቆማ 7 ሰዎች ፔፐር ያቅርቡ ካለ ሁሉም ምርጫ ብለን የምርጫ ስያሜ መስጠት ተገቢ አይመስለኝም። ምርጫ ህግ አለው፣ ስርዓት አለው። እኛ በኩል ግን ምርጫ አደርጋለሁ ሰው ባለ ቁጥር የሆነ ባወራ ቁጥር ወደ ውጊያ የምንገባ ከሆነ በጣም በርካታ ኢሹ ስላለን የጀመርነውን ነገር ያዳፍናል። የኢትዮጵያ መንግስታት ባህሪ ደግሞ እንደምታውቁት ወደ ውጊያ ሲገባ ውጊያ ያለብኝና ዝም በሉ ይላል። ይሄኛው መንግስት ማለቱ አይቀርም፣ እንዳትሸወዱ። ከጀመረው ውጊያ ያለብኝና ዝም በሉ ብሎ ዲሞክራሲን ይገላል፣ የልማት ጉዳያችን ይቆማል፣ የትናንትናው ጥፋት ይደገማልና ትንሽ በሰከነ መንገድ ማየት ያስፈልጋል። በአፍሪካ ትልቁ የንግድ እንቅስቃሴ ባለበት በመሃል መርካቶ ተክለ ሃይማኖት የሱቅ ባለቤት ይሁኑ። መርካቶ ተክለ ሃይማኖት ላይ G+4 ዘመናዊ የገበያ ማዕከል ሰፊ ካሬ አማራጭ ያላቸውን የንግድ ሱቆች ከ11 ካሬ እስከ 32 ካሬ ድረስ ከነገበያው ከ1.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ከ440 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን በአንድ ዓመት ያለምንም ወለድ ከፍለው የሚያጠናቅቁበት የንግድ ሱቆችን ይዘንሎት መተናል። እንዲሁም መኖሪያ አፓርትመንቶችን ለምትፈልጉ ፒያሳ ዩኒቲ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ይዘንሎት ቀርበናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ አይደለም በየአደባባዩ የነበረውን ሁኔታ እዛው ላይ የተወሰነ ያቶ አዳነን ነገር ለማንሳት አብዛኛው ሐሳቡን አከብራለሁ። በተለይ ለሰላም ትግል ያለውትን አቋም እኔ ማደንቃለሁ። ግን ቢስተካከል ብዬ የማስባቸው አንደኛ ፓርቲያችን የሰላም ታጋይ ሆኖ ሲያበቃ ታሰረ ያሉት ፓርቲው ቢታሰር እርሶ እዚህ ምን ያደርጋሉ? ከፓርቲው ውስጥ እኮ ግለሰቦች ነው የታሰሩት እንጂ ፓርቲውና እርሶ አሉ። ስለዚህ ከፓርቲው ጸብ የለንም ማለት ነው። ጸብ ያለን ከግለሰቦች ነው። ግለሰቦቹ ምንም ነገር አልሰሩም ባልተሟላ ማስረጃ ያሉት እርሶ ዳኛ፣ እርሶ ከሳሽ ከሆኑ ደግሞ ፍትህ የለም። እርሶ ለጓደኞቻቸው እንትን በደል አልፈጸሙም ብለው መከራከር ይችላሉ። ከሳሽ ደግሞ በደል ፈጽመው ብሎ ይከራከር። የፍትህ ስርዓቱ ደግሞ የሚወስነውን ውሳኔ ይወስን እንጂ እኛው ራሳችን ችግር የለም ካል አይሆንም። ሌላም የማይገባኝ ነገር ግን ሰሞኑን ብልጽግናዎች ጋር ስብሰባ ነበረኝ ከራሴ ፓርቲ አመራሮች ጋር እና በጣም በርካታ ሰዎች አስረናል። ከንቲባ፣ አስተዳዳሪ፣ በጣም ብዙ የታሰረ ያለው ይቀጥላል። አሁን በዚህ ጉዳይ ውስጥ እጁ ያለበት የትኛውም አመራር ይታሰራል፣ ይጠየቃል በህግ። ሰው እያሳረደ ቤት ንብረት እያስወደመ ከንቲባ የሚባል ነገር አይሰራም። እና እኛ ላይ ብቻ ነው ወይ እስሩ እኛም ማዘዝ ስለምትችሉ ነው ወይ የሚል አከራካሪ ኢሹዎች ተነስተው ነበር በእኛ ውስጥ። በዚህ ግጭት እና በሰው ግድያ ውስጥ እጄ እንዳለበት ከተረጋገጠ እኔም ፍርድ መቅረብ አለብኝ። ይሄ ብቻ ኢትዮጵያን የሚያድነው እንጂ የኛን ኮብራ የሚነዳ የማይጠየቅ የሆነ ፓርቲ ማዕከላዊ ኮሚቴ የሆነ የማይጠየቅ ታዲያ ማን ይጠየቅ? ለአቶ አዳነ ያለኝ ጥያቄ የእርሶ ፓርቲ ሰላማዊ ከሆነ እዚህ ያላችሁ ታሰረብን ያላችሁ ሰዎች ፓርቲዎቻችሁ ሰላማዊ ከሆኑ ብልጽግና እንዳልኩት ሰላማዊ ከሆነ ማን ነው ሀገር እያተራመሰ ያለው ታዲያ? ሰይጣን ነው ከሰማይ ላይ ዱብ እያለ የወረደ ህዝቡ እያጋደለ ያለው? መቼስ ሐሳብ አይደለም፣ ሰው ታርዶ እያየን ነው። ሐሳብ አይደለም፣ ሀብት ወድሞ እያየን ነው። ይሄን የሚያደርገው ብልጽግና ውስጥ የተሰገሰገ ሌባና እናንተ ውስጥ የተሰገሰገ ሌባ ነው። ሁሉንም ካላጠራም በስተቀረ በእኛ ልክ የታሰረበት የለም። አሁን ከፓርቲ በቁጥር በእኛ ልክ የታሰረበት የለም። በዚህ ሁኔታ አንዳንድ ቦታ እኮ ዘሆል ካቢኔ ያሰርንባቸው ከተማዎችና ወረዳዎች አሉ። በቁጥር ከመጣ አብዛኛው የታሰረው የብልጽግና አመራር ነው፣ ቀጥሎ ፖሊስ ነው፣ ይቀጥላል። አሁን እኛም አይነካብን የእኛን ታርጋ የለጠፈ ሰው ሁሉ እናንተም አይነካብን ካላችሁ ቤት በኩል ታዲያ ኢትዮጵያ ውስጥ የምትመኙትን ሰላም እናመጣለን? ወንጀለኛ አይኑር የሚል መግባባት መፍጠር ነው የሚሻለው። ይሄ እንደተጠበቀ ሆኖ
የሐሳብ ነጻነት እርሶንም ቢሆን አይችሉም ማለት መብት ይኖርናል እንዴ? በጣም ብላችኋል እኮ ከዛም በላይ ብላችሁ የለ እንዴ? ከዛም በላይ እኮ በጣም ብዙ ብላችኋል። መች ተናግሬ ያውቃለሁ? የሚሳደቡ አለ እኮ ልክ አብሮ የቆሎ ጓደኛ ይመስል ሲሳደብ የሚውል እኮ አለ። ተናግሬ አላውቅም። እንዳሉት ነው፣ መፈቀድ አለበት እሱ። ምንም እንኳን ኢትዮጵያዊ ጨዋነት ያለበት ውይይት አስፈላጊ ቢሆንም በዚያ ብለን ያሰርነውም ማሰር ያለብንም ሰው የለም። ሁለተኛ ያነሱት ቁም ነገር እስር ቤቱ ከጤና ጋር ምቾት ጋር ያነሱት ጉዳይ ይሄም ስትሪክትሊ መታየት ያለበት ነው። እኔ እስካሁን ያሉበት ነገር አላውቅም፣ ፎሎ አደርጋለሁ። ማንም ሰው በእስር ምክንያት እንዲጎዳ አንፈልግም። በፍጥነትም ፍርድ ቤት ቀርቦ አንዳንዱ በዋስ መታየት ያለበት ካለም ቢታይ ችግር የለም። እዚህ ጋር ግን ጥንቃቄ የሚያስፈልገው ነገር በዚሁም ለህዝቡ መልእክት እንዲሆን እኔ ጋር ሽማግሌ አደራጅቶ በመላክ እኔ ጋር ሰዎች አደራጅቶ በመላክ ጉዳዩን ለመፍታት የምታስቡ ሰዎች ቅንነታችሁን አደንቃለሁኝ። ግን አንድ ያልገባችሁ ሚስጥር አለ። እኔ የእናንተ ፓርቲ አባላት አጥፍተሃል ይቅርታ ጠይቅ ብትሉኝ ዝግጁ ነኝ። ናና ማረሚያ ቤት እያቸው ብትሉኝ ዝግጁ ነኝ። የነሱን እስር በአንድ ቀን መጨመርም በአንድ ቀን መቀነስም ግን አልችልም። በሽምግልና እኔ ሲፈልግ የሚፈታ ሲፈልግ የሚታሰር ከሆነ ምን ያደርጋል ዴሞክራሲ? ካጠፋ የህግ ስርዓቱ ብቻ ነፃ ያደርገዋል ወይም ፍርደኛ ያደርገዋል እንጂ እኔ ጋር ሽማግሌ በመላክ የሚፈታ አድርጋችሁ የምታስቡ ኃይሎችም በዚሁ ብታስቡበት አልችልም። እኔ ምህረትና ይቅርታ እንደ መንግስት የሚያሰጥ ጉዳይ የፍርድ ፕሮሰስ ካለቀ በኋላ በዚያ የሚታይ ከሆነ መንግስትን ምህረት አድርግ ይቅርታ አድርግ ሊባል ይችላል። በወንጀል ጉዳይ ላይ ያለን ሰው ግን እኔ ስፈልግ ይቅርም ስፈልግ የማስር ከሆነ አደገኛ ነገር ነው። ይህም ባይታሰብ ጥሩ ነው። በግል ከማንም ጸብ የለኝም። በግል ወቀሳ ካለም ይቅርታ ለመጠየቅ ዝግጁ ነኝ። የፍርድ ስርዓት ኮምፕሮማይዝ ማድረግ ግን አልችልም። ይሄ እንደተጠበቀ ሆኖ በኋላም ከራሴ ሰዎች ጋር እነጋገራለሁ። የማንኛውም ፖለቲካ አመራር ተጠርጣሪ ሰው ጉዳዩን በዋስ ውጭ ሆኖ መከታተል የሚያስችል ነገር ካለ የፍትህ ስርዓቱ ደግሞ ህጉን ተከትሎ ማድረግ አለበት። መጫን አያስፈልግም። ወንጀሉን በትክክል በማስረጃ ማየት፣ በዋስ የሚታይ ከሆነ በዋስ ማየት፣ በፍጥነት ፍርድ መስጠት የሚቻል ከሆነ መስጠት። በዚህ ጉዳይ የፍትህ ስርዓቱ ሚናውን መጫወት አለበት። እኛም ድጋፍ እናደርጋለን። ካላግባብ ሰው 2 ወር 3 ወር እንዲታሰር አንፈልግም። ፍላጎት እሱ አይደለም። ግን ያለን ሲስተም ይኸው ነው። ይሄን ሲስተም ይዘን ምናልማቸውን ምርጥ ህልሞች እውን ማድረግ እንቸገራለን። ተቋም ስላልገነባን በሰዎቹ አያያዝ በእስር ቤት ጉዳይ ጥራትና ከደህንነት ጋር የሚያያዝ መሰል ጉዳዮችን በፍጥነት እንፈታለን። ግን አንድ ፋሽን አለ። ቁርስ ምሳ ራታቸውን ስልቅጥ አድርገው እየበሉ ፍርድ ቤት ሲወጡ ምግብ አልበላውም አይነት ጨዋታ፣ ይሄ ፋሽኑ አልፏል። ይሄ እንደዚህ አይነት አመጽ ማስነሻ መንገድ ፋሽኑ አልፏል። አዳዲስ እንኳን ታክቲክ መፍጠር ያስፈልጋል። የነበረውን ታክቲክ መድገም ብዙ አስፈላጊ ስላልሆነ እሱ አይሰራም። እኛ በተቻለ መጠን እስር ቤቱ ንጹህ እንዲሆን የሚያስፈልጋቸው እንዲሟላ ማክሲመም ኤፈርት እናደርጋለን። አገር አቅማ በፈቀደ መጠን የፍትህ ስርዓቱን ግን ወንጀል ሰርተ ባልበላም ወንጀል ሰርተ በሆነ ምክንያት ሊቀመንበር ነኝ ሲሲ ነኝ በሚል የሚፈታ ነገር እንደሌለ ደግሞ በደንብ ከግምት ውስጥ ቢገባ ጥሩ ይመስለኛል። ሰላምን በፓርቲ ፍላጎት፣ በመንግስት ፍላጎት፣ በእኛ ፍላጎት ብቻ ማከናወን አንችልም። እኛ ያለን ፖሊስ እኮ 100 ሺህ ገደማ ነው። ያለን ህዝብ 100 ሚሊዮን ነው። እያንዳንዱ ሰው እያንዳንዱ ሰፈር ራሱ መጠበቅ አለበት። ሰላሙን ማረጋገጥ አለበት ሰው። ለሰላሙም እያንዳንዱ ዜጋ እናንተን ጨምሮ መትጋት አለበት። ያ ከሆነ ብቻ ነው የተሟላ ሰላም ልናመጣ የምንችለው የሚለው ጉዳይ ቢታሰብ፣ በጋራ ብንሰራ፣ ብንወያይ፣ ጋፖች ካሉ እየፈታን ብንሄድ ጥሩ ነው። ለታረደ ሰው ሳንጨነቅ፣ ለተቃጠለው ሀብት ሳንጨነቅ፣ የኢትዮጵያ ህልውና አደጋ ውስጥ መግባቱ ሳያስጨንቀን ከበደ ተሰማ ታሰረ የሚል ጉዳይ የሚያስጨንቀን ከሆነ ግን የፕራዮሪቲ ችግር አለብን ማለት ነው። ታስሮ ካላግባብ ከሆነ በኋላ ይቅርታ መጠየቅ ይሻላል ሰውየው። አሁን እኮ ጉዳዩ ያለቀ አይደለም። አጫሉ ከተገደለ በኋላ እኮ ሊስቶች አሉ፣ ይቀጥላሉ የሚባሉ ሊስቶች ነበሩ።
ከዚያ የሚገደል ሰው ብዙ ነው። ያ የሚገደለውን ሰው ጠብቀን ህይወቱን ማዳን ካልቻል ባጫሉም እያለቀስን በሌላውም እያለቀስን መቀጠል የለብንም። በእንደዚህ አይነት ጊዜ ሚስቴክ ሊፈጠር ይችላል። በፍጥነት እየፈታን መሄድ እንሞክራለን። አቶ አዳነም ከዚህ አንጻር ቢመለከቱት ጥሩ ነው። ሽግግር መንግስት ሀሳብ ማቅረባችሁ ብዙም የሚቆረቁር ነገር አይደለም። ትችት ማቅረባችሁ የሚቆረቁር ነገር አይደለም። የመሰላችሁን በሰላማዊ መንገድ ማቅረብ መብታችሁ ነው። ሀሳብ እስከሆነ ድረስ የግለሰቦች ኦፒኒየን ሳይሆን በማስረጃ በሁኔታ የተተነተነ ሀሳብ እስከሆነ ድረስ ምንም ችግር የለም። በዛም ደግሞ ሰው መጠየቅ አንፈልግም። ጥፋት ካለም አብረን እያረምን ብንሄድ ነው የሚሻለው እንጂ እስሩን ብቻ ካጎላ ነው እናንተ መኖር እኮ አትችሉም። መስሏችሁ ነው እንጂ ከብልጽግና ሊስት ከሆነው ሰው እኩል ከእናንተም እኮ ሰው ሊስት ሆኗል የሚገደል። ይሄ ሰላም ለሁላችን ነው፣ ለአንድ ወገን አይደለም። እና ሰላሙን በጋራ ማስጠበቅን ብናስብ ነው የሚሻለው። አቶ አዳነ ላነሱት በፍጥነት ግን መፍትሄ እያገኘ ይሄዳል ብዬ ተስፋ አደርጋለሁ። ደቡብ በሚመለከት ብዙ ነገር ነው ያነሳችሁት። እንግዲህ ሁላችሁም እንደምታውቁት በደቡብ ክልል ውስጥ ኦልሞስት ሁሉም ዞኖች ሄጄ ውይይት አድርጌያለሁ። ለነሱም ነግሬያቸዋለሁ። ጠቅላይ ሚኒስትር ሆኖ ደቡብ ህዝቦች ጋር እንደኔ ውይይት ያደረገ የለም። በሁለት ዓመት ሳይሆን በ20 ዓመት የለም። ጊዜው ሲጃ ወያይቻቸዋለሁ። በርካታ ጥናት አካሂጃለሁ። ገና መጥቼ በማግስቱ እኮ ነው ካለቀከን የሚለው ሐሳብ ባካችሁ ጊዜ ስጡኝ እያልኩ እየለመንኩ ነው የቆየሁት። እንደምታውቁት አሁን ዋናው ችግር ብልጽግና ነው። ዋናው ችግር እኛ ውስጥ ያሉ ሰዎች ገና ለገና ፕሬዝዳንት ለመሆን ነው የሚያጣድፉት ጉዳዩ። ይሄን ገምግመን ሌቦች ናችሁ፣ ለህዝብ እድገት አልቆማችሁም ብለን 2-3 ቀን ጊዜ ወስደን ገምግመናል። አሁን እየገመገሙ ነው ያሉት። ግን እነሱ ብቻ አይደሉም። በእናንተም ወገን በርካታ ችግር አለ። ስትራክቸሩን ቁጭ ብሎ መፈተሽ፣ የህዝብን ፍላጎት ማየት ችግር የለበትም። ግን የግል ጥቅም ለማሟላት ተብሎ ህዝቡን የእሳት ራት ማለት ትክክል አይደለም። እሱን ህዝብ እያወያየን ነው። እውነተኛ ቅን ሀሳብ ካላችሁ እናንተም ገብታችሁ ማገዝ ነው። ደቡብ ላይ 2-3 ክልል ማድረግ ልማታችን ላይ ኢምፓክት ያመጣል ብሎ ህዝቡ ካመነ ችግር የለውም። ችግሩ ግን እየሆነ ያለው እና የለመንኳቸውም ወላይታ ሁለተኛ ከጋሞ ህዝብ ጋር የማይኖር ይመስል ገና ለገና ክልል ለመሆን ወላይታና ጋሞን የምናፋጅ ከሆነ ስልጤና ጉራጌን የምናፋጅ ከሆነ ከምባታና ሀዲያ የምናፋጅ ከሆነ ክልልም ብንሆን እኮ ሰዎቹ ጎረቤቶች ናቸው፣ ቤተሰብ ናቸው፣ አብረው ይኖራሉ። ይሄ ነገር ይቅር የሚል በጣም ጊዜ ወስደን አወያይተናል። አሁንም እያወያየን ነው፣ ውስጣችን እያየን ነው። እናንተም ብታግዙ ጥሩ ይሆናል። ከዚሁ ጋር ተያይዞ በደቡብ በኦሮሚያና በአማራ ነው ጎልቶ የተነሳው። ሌሎች ክልሎች ካለም ከብልጽግና ጋር ትነጋገራላችሁ። ከነገ ጀምሮ የኦሮሚያ ብልጽግና ጽህፈት ቤትና ፕሬዝዳንት፣ የአማራ ብልጽግና እና ፕሬዝዳንት፣ የደቡብም እንደዚሁ ቁጭ ብላችሁ መነጋገር አለባችሁ። ይሄንን አቶ ብናልፍ ብታመቻች፣ ለምሳሌ አርባ ምንጭ ላይ ሰው ታስሯል የሚለውን ጉዳይ አሁን መልስ ሰጥ ይቸገራሉ። በደቡብ ክልል የሚንቀሳቀሱ ፓርቲዎችና የኛ ፓርቲ ተወካዮች እዛ ያሉ ከመንግስት ጋር ሆነው ቁጭ ብለው የታሰረ ሰው ካለ፣ የተገረፈ ሰው ካለ፣ የተጎዳ ሰው ካለ እየፈተሹ በአስቸኳይ ማስተካከያ እርምጃ እንዲደረግ በእርሶ በኩል ሪፖርት እንዲመጣ። እንደዚህ አንፈልግም። እኛ ሰው እንዲገረፍ እንዲደበደብ አንፈልግም። ግን ሁሉም ጉዳይ ስለማናቅ አሁን እዚህ መልስ ብሰጥ ስለሚቸገር የደቡብ ከደቡብ ጋር፣ የአማራ ከአማራ ጋር፣ የኦሮሚያ ከኦሮሚያ ጋር ተነጋግራችሁ አቶ ብናልፍ ሰብሰባዊ ሪፖርት ከሰጠኝ በሚቀጥለው ፕሬዘንት አደርግላችኋለሁ ያለው ሁኔታ። የደቡብን ከእናንተም ጋር ከደቡብ ክልል ፓርቲዎች ጋር ተወያይቼበታለሁ። ከህዝብ ጋር ብቻ አይደለም። በደቡብ ፓርቲዎቹ ስንወያይ አሁን አባቴ እንዳነሱት ህዝቡ አንድ ነው፣ አንድ መሆን አለበት፣ ጊዜው አሁን አይደለም የሚል አቋም ያላቸው ሰዎች አሉ። የህዝብ ጥያቄ ነው መታፈን የለበትም የሚሉ አሉ። ተቃዋሚ ፓርቲ ሆነው ብልጽግና ውስጥም አለ። በየመድረኩ የነበረው ውይይትም የሚያሳየው ይሄንን ነው እና ይሄን ማቀራረብ ያስፈልጋል። በዛው አግባብ እየሄን መሆኑ ታውቆ የእናንተም ድጋፍ ቢደረግ መልካም ነው። ምርጫን በሚመለከት ኤግዛክትሊ እንዳሉት ምርጫ ፕሮሰስም አውትካም ነው፣ የአንድ ቀን ስራ አይደለም። ባለፈው ምርጫ ይደረግ እኛ ስንል የነበርንበት ምክንያት እንዳነሳችሁት 46 ፓርቲዎች መደረግ የለበትም ብለው 6 ፓርቲዎች መደረግ አለበት
ካሉ በኋላ አሁን በሚዲያ ላይ ግን የሚታየው ብልጽግና ምርጫ መደረግ የለበትም የሚል አቋም ይዞ ሌሎቻችሁ ደግሞ መደረግ አለበት ያላችሁ በሚመስል መንገድ ነው ኮሙኒኬት የሚደረገው። ምርጫ አይደረግ የሚሉ ኃይሎች ከዚያ በፊት የነበሩት ቀላል የማይባሉት ምርጫ ቢደረግ የሚቆሙበት ቦታ ስለሌላቸው ምርጫ ሳይደረግ እኔ የእንትና ፓርቲ ሊቀመንበር ስለሆንኩ ስልጣን ስጡኝ፣ ስልጣን ብቻ ነው ጉዳዩ። ምርጫም አያስፈልግም፣ ዲሞክራሲም አያስፈልግም። ለዚህ ነው ሽግግር መንግስት የሚሉት። ሀሳብ ቢኖራቸው ሀሳባቸውን ኦርጋናይዝ አድርገው ለአንድ ዓመት ምርጫ እንኳን እናንተ ብልጽግና ይህን ሁሉ ሪሶርስ ይዞ መዘጋጀት በጣም ከባድ። ተዘጋጅቶ አሰልጥኖ ሀሳብ ለይቶ ለህዝብ መቅረብ ነው ተገቢ የነበረው። አይደረግ የሚለው ሁሉ የነበረውን ሲቹዌሽን በማየት አይደለም። ከተደረገ ምንም ተስፋ የለኝም፣ ካልተደረገ ግን ዘመኑ አልቋል፣ ህግ አብቅቷል ብዬ ስልጣን ማግኘት እችላለሁ የሚል እሳቤም አለው። ኮሮና ከመጣ በኋላና በጋራ ካየን በኋላ ደግሞ ነምበር 1 ተቃዋሚ መጀመሪያ አይደረግ ብሎ እጅ ያወጣ ሁሉ እንዴት ምርጫ በኮሮና ምክንያት ይሰረዛል ሲል ነበር። ስለዚህ ሁሉም ውሳኔ ተቀባይነት የለውም። ይደረግም ቢባል አይቀበልም፣ አይደረግም ቢባል አይቀበልም ማለት ነው። ለዚህ ነው የ46 እና 6 ጉዳይ ያለው። ከትግራይ ክልል ጋር ተያይዞ ዶክተር አረጋዊ አንስተዋል። የኛን ፖዚሽን ነው እንዲያውቁም ፈልገው በትግራይ ክልል ግጭት እንዲነሳ ወይም ከአማራ ወይም ከኤርትራ ወይም የፌዴራል መንግስት ግጭት እንዲያነሳ በጣም ይፈልጉ ኃይሎች አሉ። እንደዚሁ ከምንሸነፍ በጉልበት ተመታን በሚል መጨረሻችን ይደምደም የሚል ሐሳብ ያላቸው ሰዎች አሉ። እኔ ለእርሶ ላረጋግጥ የምፈልገው ከትግራይ ክልል ጋር ውጊያ የመክፈት ፍላጎት የለኝም። የትግራይ ክልልም የጥይት ድምፅ መስማት ይበቃዋል የሚል ሙሉ እምነት አለኝ። በቂ ጊዜ ወስዷል ብዬ ስለማስብ ለዚያ ህዝብ ክብርና ለዚህ እምነት ሲባል ደግሞ እርሶ እንዳሉት በርካታ ችግሮች ሲያጋጥሙ ቆይተዋል። አሁን መምረጥ ነው። እኛ ብዙ ነን፣ ገንዘብ አለን፣ ፌዴራል ነን፣ ፖሊስ አለን፣ ወታደር አለን ብለን ከገባን ያው እንደምታውቁት እነዚህ ማስገደል እንጂ መሞት የማያውቁ ሰዎች አይሞቱም። ውጊያ ደግሞ ሰው አይመርጥም። አርሶ አደርም ይገላል፣ ሴትም ይገላል፣ ህፃን ይገላል። ሰው ከምንገድል ህዝቡ ገብቶት ጉዳዩን በሰላማዊ መንገድ እስኪፈታ ብንታገስ ይሻላል የሚል ጽኑ እምነት ነው እኛ ያለን። በቂ ኪሳራ ስለሆነ እኔ በእድሜ አብዛኛዎቻችሁን ባላክልም ኤርትራ ስመላለስ ያየሁት ነገር ያ የ30 ዓመት ውጊያ ኪሳራ እንደሆነ ነው የገባኝ። ምንም ትርፍ ላይ ያመጣ በየተራራው የፈሰሰው ደም ያሳዝነኛል። ያንን ስህተት መድገም አለብን ብዬ አላስብም። ጠቃሚ ነው ብዬም አላስብም። ለጊዜው ነው ሆያ ሆየው እንጂ ከታገስን ሁሉም እየረገበ ቦታ መያዙ አይቀርም። በአረና ውስጥ ዋጋ የምትከፍሉ፣ በቲዲፒ ውስጥ ዋጋ የምትከፍሉ ሰዎች ካላችሁ ለህዝባችሁ የምትከፍሉት ዋጋ እንደሆነ አድርጋችሁ ማየት አለባችሁ። ለግላችሁ አይደለም። ለዚያ ህዝብ ሰላም ሲባል የሚከፈል ዋጋ አድርጋችሁ ማሰብ ጥሩ ነው። ብዙ ጊዜ ፕሮቮክ ይደረጋል ባይዘው ግጭት እንዲፈጠር ፌዴራል መንግስት መታ እንዲባል ይፈልጋል። እኛ እነዛን ጥፋተኞች ብቻ ለይተን የምንመታበት ሁኔታ ቢመቻች ኖሮ ባልጠላን፣ ህዝቡን ግን የዚያ ግጭት ሰለባ ማድረግ አንፈልግም። በዚያ ምክንያት እንታገሳለን። ምርጫ በሚመለከት መጀመሪያ መስተካከል ያለበት በትግራይ ክልል ምርጫ እየተደረገ ነው የሚል የፖለቲካ ፓርቲ አመራር ሆናችሁ ማንሳት ትንሽ ከባድ ይመስለኛል። ሰው የእድር ምርጫ ሲያደርግ ወይም የድርጅት ጉባኤ ሲያካሂድ ወይ የሆነ ስብሰባ አካሂዶ ቅድም እንዳደረግነው ጥቆማ አቶ ሙሳ እንደጠቆሙ አይነት ጥቆማ 7 ሰዎች ፔፐር ያቅርቡ ካለ ሁሉም ምርጫ ብለን የምርጫ ስያሜ መስጠት ተገቢ አይመስለኝም። ምርጫ ህግ አለው፣ ስርዓት አለው። እኛ ምርጫ እንዲደረግ የነበረን አቋም ታውቃላችሁ። ኮሮና አስቀረው። አሁን ቢበዛ እንደኔ እምነት 9 ወር 10 ወር ነው ምርጫ ቢቆይ። በትግራይ ክልል ያለው አሁን ያለው የእንቅስቃሴ ለምርጫ ቦርድ ጥያቄ አቅርበዋል። ምርጫ ቦርድ ምላሽ ሰጥቷል። የቀረውን ጉዳይ ፌዴሬሽን ምክር ቤት የሚያዩ ይመስለኛል። ብዙ አያስጨንቀኝም። እኔ ለምን አያስጨንቀኝም? የፌዴሬሽን ምክር ቤት
እስከሚቀጥለው ምርጫ የዛሬ 9 እና 10 ወር እስከሚደረግ ምርጫ ድረስ በክልልም በፌደራልም አሁን ስልጣን ላይ ያሉ መንግስታት ይቀጥሉ ብሎ ወስኗል። በአፍሪካ ትልቁ የንግድ እንቅስቃሴ ባለበት በመሃል መርካቶ ተክለ ሃይማኖት የሱቅ ባለቤት ይሁኑ። መርካቶ ተክለ ሃይማኖት ላይ G+4 ዘመናዊ የገበያ ማዕከል ሰፊ ካሬ አማራጭ ያላቸውን የንግድ ሱቆች ከ11 ካሬ እስከ 32 ካሬ ድረስ ከነገበያው ከ1.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ከ440 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን በአንድ ዓመት ያለምንም ወለድ ከፍለው የሚያጠናቅቁበት የንግድ ሱቆችን ይዘንሎት መተናል። እንዲሁም መኖሪያ አፓርትመንቶችን ለምትፈልጉ ፒያሳ ዩኒቲ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ይዘንሎት ቀርበናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። በሌላ ቋንቋ በትግራይ ክልል ውስጥ ቲፒኤልኤፍ እስከሚቀጥለው ምርጫ ድረስ ይምራ ብሎ ፌዴሬሽን ወስኗል። ቲፒኤልኤፍ የሆነ ድራማ ሰርቶ ተመልሶ መጥቶ ነኝ ቢል እስከሚቀጥለው ዓመት ድረስ ውሳኔ እየደገመ ያለው እንጂ ምንም ትርጉም የለውም። ችግር የሚፈጠረው ቲፒኤልኤፍ ዲሞክራሲያዊ ምርጫ አድርጎ ስልጣኑን ለአረና ከሰጠ ያኔ እንጋጫለን። ቢኮዝ አረና እስከሚቀጥለው ዓመት ድረስ መንግስት መሆን አይችልም። ግልጽ ነው አባባሌ። የትግራይ ክልል መሪ አረና የሚሆን ከሆነ በምርጫው ተወዳድሮ ያኔ ከፌዴራል መንግስት ጋር ጸብ ይፈጠራል። ቲፒኤልኤፍ ግን ወረቀትን በትኖ ይሁን የሆነ ጉባኤ አካሂዶ ይሁን የሆነ የእድር ስብሰባ አካሂዶ ይሁን መልሶ ቢመጣ እስከሚቀጥለው ምርጫ ድረስ ፌዴሬሽን ምክር ቤት ኦልሬዲ ቆይ ብሎታል። በሂደቱ የሚያጠፋው ጉልበት፣ የሚያጠፋው ጊዜ፣ የሚያጠፋው ገንዘብ ጎጂ ነው ወይ አይደለም ህዝቡና ድርጊቱ ሊገመገመው ይችላል። ለዚህ ድራማ የምናወጣው ገንዘብ አይኖርም። በድራማው ሂደት ህግ የሚጥስ ከሆነና ፌዴሬሽን ምክር ቤት የሚወስን ከሆነ መንግስት የሚያየው ጉዳይ ይሆናል። በእኛ በኩል ግን ምርጫ አደርጋለሁ ሰው ባለ ቁጥር የሆነ ባወራ ቁጥር ወደ ውጊያ የምንገባ ከሆነ በጣም በርካታ ኢሹ ስላለን የጀመርነውን ነገር ያዳፍናል። የኢትዮጵያ መንግስታት ባህሪ ደግሞ እንደምታውቁት ወደ ውጊያ ሲገባ ውጊያ ያለብኝና ዝም በሉ ይላል። ይሄኛው መንግስት ማለቱ አይቀርም እንዳትሸወዱ። ከጀመረው ውጊያ ያለብኝና ዝም በሉ ብሎ ዲሞክራሲን ይገላል፣ የልማት ጉዳያችን ይቆማል፣ የትናንትናው ጥፋት ይደገማልና ትንሽ በሰከነ መንገድ ማየት ያስፈልጋል። ጉዳዩን ግን ብዙ የሚያስጨንቅ አይደለም። this is non essential። የኢትዮጵያ ፖለቲካ ዋናው ችግር ኢሴንሻል በሆነ ጉዳይ ላይ ፎከስ ማድረግ ሳይሆን ነን ኢሴንሻል በሆኑ አጀንዳዎች ላይ ማተኮር ነው። አሁን ይሄ የእድር ስብስብ ምንም ትርጉም የለውም ለኔ። እኔ አጀንዳ አድርጌ የማየው ጉዳይ አይደለም። የሚያስጨንቀኝ እኔ ያሉ ሀገር የኔሽን ቢልዲንግ ትርክቶች ያስጨንቁኛል እንጂ እንደዚህ አይነት ጉዳይ ብዙ ማስጨነቅ የለበትም ብዬ ነው የማስበው። በዚያ ቢታይ ጥሩ ነው። የጣና ጉዳይ ይታሰብበት ያሉት በጣም ነው የሚታሰብበት። ለጣና ትልቁ መፍትሄ ችግኝ መትከል ነው። እርሶም ችግኝ የመትከል አሪያ እንዲሆኑ አደራ ማለት ፈልጋለሁ። ይሄ ከእምቦጭ ጋር የሚያያዘው ያው በቅርበት እዛ አካባቢ ስላሉ ያውቃሉ ብዬ አስባለሁ። እንቅስቃሴዎች አሉ በክልል ደረጃም በፌደራልም። ግን የእምቦጭ ዋናውን ፕሮብለም ካልፈታን በስተቀር እዛ በየቀኑ በማሽን ሞከር፣ በሰው ኃይል ሞከርን። እኔም በአካል ሄጄ አይቼዋለሁ። ምክትል ጠቅላይ ሚኒስትሩ በተደጋጋሚ ሄደዋል። በእንደዛ መንገድ አቴንሽን እንዳጣ ለማስመሰል ለአጀንዳ የሚሞክሩ ሰዎች አሉ። ግን በእኛ በኩል ጣናም ሌሎችም ሐይቆቻችን መጠበቅ አለባቸው። እነሱን ይጠበቁ። ዋናው ስራ ችግኝ መትከል። ፖለቲካ ፓርቲዎች ደግሞ ችግኝ መትከል አትወዱም፣ ነውር ይመስላችኋል። ይሄ የመንግስት ጉዳይ አድርጋችሁ ስለምታስቡት ነውር ይመስላችኋል እንጂ ችግኝ የተከላችሁ ችግኝ ያስተከላችሁ ብትሄዱ እዛ ያለው አሁን የጣና እምቦጭ ዋናው ችግር ማዳበሪያ ባለፈው እንዳነሳሁት ከተራራ የሚወርድ ነው የሚበላው። ችግኝ ብንተክል እየተቀረፈ ይሄዳል። ሌላውን በጀተን እየሰራ እንገኛለን። እንደሚባለው አይደለም። ማክሲመም ጥረት እያደረግን ነው። ግን አቴ ታይም በጣም ብዙ ችግር ያለበት ሀገር ስለሆነ ሁሉን ችግር መፍታት አይቻልም። ህዳሴን ካልጨረስን እያል ህዳሴ ደግሞ በጣም ከፍተኛ ሀብት እየፈለገ ሁሉንም በየቦታው የምናያቸውን ችግሮች እንፍታ ቢባል የራሱ የሆነ ገንዘብ ብቻ አይደለም የጊዜም ሊደርሺፕም ኢሹ ስላለ መሆኑ ታሳቢ ቢደረግ እንደ ኮንሰርን ግን ትክክለኛ ሀሳብ ነው። ሐይቆቻችን የነበሩት መጠበቅ አለባቸው። አዳዲስ ደግሞ እየፈጠርን መሄድ አለብን። አርቲፊሻልም ቢሆኑ መፈጠር ያስፈልገዋል ብዬ አስባለሁ። ከአፄ ኃይለ ሥላሴ ጋር ያነሱት ጉዳይ ሰፋ ያለ ሀሳብ ስለሆነ አሁን እዚህ ለመነጋገር ጊዜ አይበቃኝም። ግን ነካ አድርጌ ለማለፍ ሙሉ በሙሉ እርሶ እንዳሉት አይመስለኝም።
ሙሉ በሙሉ አይመስለኝም። እኔ ባለኝ ለማንበብ እንደሞከርኩት የኢትዮጵያ የዚያ ትውልድ እና የፓርቲዚያን ፖለቲካ ከመጀመሩ በፊት ዋናው የተራማጅ እሳቤ የመጣው በአጼ ምኒልክ ዘመን በተለይ ከአድዋ ድል በኋላ ነው። የአድዋ ድል ብዙ የአፍሪካ ጥቁር አፍሪካኖችን በአፍሪካ ሀገር ያሉ ነፃ ያወጡ ምሁራንን ኢትዮጵያ የምትባል ሀገር ለማየት ለመቅረብ ለመማር ጓግተዋል። ከዚህም በባሪያ ንግድ ስርዓት የወጡ አንዳንድ ሰዎች ኢትዮጵያዊንም ብለው በሕክምና ምን በተለያየ መንገድ መጥተዋል። እነዛ ሰዎች ተራማጅ እሳቤ ያላቸው ኢትዮጵያን አግስፎ ያዩ ሰዎች በስርዓት ውስጥ ገብተው ስርዓት መቀየር አልቻሉም። ነገር ግን የባላባት ልጆች ማስተማር ችለዋል። ቋንቋ ፈረንሳይኛ ማስተማር ችለዋል። አውሮፓ ይዘው መዞር ችለዋል። አንዳንድ የሕክምና ሰርቪስ ሰጥተዋል። በዚያ ጊዜ የባላባት ልጆች የነበሩና በኋላ ወደ ስልጣን ከመጡ ሰዎች አንዱ አፄ ኃይለ ሥላሴ ናቸው። ከራስ ምሩ ጋር እሳቸው መምህር ነበራቸው። ስለተማሩ በሁለተኛው ጣሊያን ወረራ አውሮፓ ስለሄዱ ትንሽ የተራማጅነት እሳቤ የነበራቸው ይመስለኛል እና ተራማጁን ኃይል ለማስገባት የሚያደርጉት ጥረት ሀገር ውስጥ ያለው አርበኛውም ሽፍታውም አርበኛ ብቻ አይደለም፣ አርበኛውም ሽፍታውም በጋራ ሆኖ እኛ ተዋግተን ታግለን ማንም መጥቶ ስልጣን አይዝም የሚል ክርክር እንደነበር ነው ያየኋቸው ዶክመንቶች የሚያሳዩት። ልክ አሁን ብልጽግናም አዳዲስ ኃይል ሲያስገባ በፍጹም የሚሉ ኃይሎች እንዳሉት ሁሉ ማለት ነው። ስታትስ ኮን ኢንከምበንት ሜንቴን ማድረግ የሚፈልጉ ኃይሎችና ቼንጅ የሚፈልጉ ኃይሎች በኋላም ያን ትውልድ የፈጠረው ለውጥ አልመጣም፣ ተራማጅ ያልነው መሪ አድሃሪ ሆነ የሚል እሳቤ ይመስለኛል። እና በአንድ በኩል ብቻ የነበረውን ንግግር ከደገምን ችግር እንዳይመጣ ያኔ የነበረውን በሽታ በደንብ ገምግሞ አሁንም ትምህርት መውሰድ ያስፈልጋል። አዲስ ሰው የተማረ ሰው የተለየ ሐሳብ ያለው ሰው ለማየት ፍላጎት የለውም የኛ ሲስተም ያኔም ዛሬም። አሁን ተነስቼ እኔ ከእናንተ ውስጥ ሁለት ሰው ሚኒስቴር ባደርግ የመጀመሪያው ጣጣ የሚፈጠርብኝ ቤቴ ውስጥ ነው። ዝግጁ አይደለም። ብቃት ያለው ሰውም እያየ ለመቀበል ዝግጁ አይደለምና የዚያ ተቀጽያ እንዳይሆን በአንድ በኩል ብቻ የአርበኛና የባንዳ በሚል ሮንግ ሜሴጅ እንዳናስተላልፍ እሱም ይኖራል በውስጡ ግን እሱ ብቻ ባይሆን ብዬ ነው። የየክልል አንስቻለሁ። ከኢህአፓ ጋር ተያይዞ የቸና የሸ ጉዳይ በሚያስኮርፋችሁ መንገድ ተገልጾ ከሆነ በጣም ነው ማዝነው። ለኢህአፓም ለመኢሶንም ለያ ትውልድ ኢን ጀነራል ለነበረው ሙቭመንት ክብር አለኝ። ደካማ ጎኖች ደግሞ እንዳሉ በደንብ ፊል አደርጋለሁ። ለምሳሌ ቸና ሸ ብቻ ሳይሆን በእርሶ ፓርቲ ውስጥ ከነበሩ ከፍተኛ አመራሮች በዘሩ ክሸንና በጌታቸው ማሩ መካከል ብርሃነ መስቀል ጀምሮ የነበረው ክርክር በዝርዝር ሳነብ ያሳዝነኛል። 60 ሰዎች የገደለው ደርግ ፋሽስት ነው ወይስ ፋሽስት አይደለም የሚል ስም ለመስጠት ደርግን እንደግፍ ወይ እንደግፍ በከተማ ነው በጫካ እንታገል ለሚል ክርክር ጌታቸው ማሩ መሞቱ ያሳዝነኛል። ያ ጊዜ ትውልድ በጣም ኢሞሽን የሚያጠቃው እና በጣም ለአይዲያ የተቸነከረ እንደሆነ ፊል አደርጋለሁ። ግን ፓርቲዚያን ፈጥራችኋል ኢትዮጵያ ውስጥ አሁን ያለውን እንቅስቃሴ እኛንም ጭምር በማምጣት ትልቅ ሚና አላችሁ። ብዙ ትምህርት የሚወሰድባችሁ እንደሆናችሁ አውቃለሁ። ይሄ እንደተጠበቀ ሆኖ ግን እርስዎም እንደሚያውቁት በመኢሶንና በኢህአፓ መካከል በአይዲዮሎጂ ደረጃ ከንግግር ያለፈ የሚያፋጅ ጉዳይ እንዳልነበረ ያውቃሉ። ሁለቱም ሌፍቲስቶች ናቸው። መንግስቱ ሌፍት፣ ፓርቲዎቹ ሌፍቶች ናቸው። ነገር ግን ተቀራርበው ተወያይተው ችግር እንኳን ካለ እያጠበቡ እንደመሄድ በቋንቋና በዴፊኒሽን ስንትና ስንት ሰው እንዳለቀ እርስዎ ያውቃሉ። የእኛን ኤግዛምፕል ላንሳሎት። ትምኪትና ጠባብ የሚባል ቋንቋ ነበረን እና ይሄ ትምኪት የሚባል ቋንቋ ህዝቡ እያስኮረፈ ስለሆነ ጠባብ የሚለው ቋንቋ እያስኮረፈ ስለሆነ ኮንቴንቱን ሳንቀይር በውስጥ ያለውን ሐሳብ ሳንቀይር ትምኪትና ጠባብ የሚለውን ተርም ብቻ እንቀይር ሲባል ያ ጊዜ ትውልድ ያብዳል። ትምኪት ከተነሳማ አብረን መታገል አንችልም ይላል። ኮንቴንቱን አይደለም ተርሙን። እንደዚህ አይነት የመቸከል ነገር መጥፋት አለበት የሚል እምነት ነው በእኔ በኩል ያለው እንጂ ያኔ ትውልድ ምንም አልሰራም፣ አልታገለም፣
ወይም ጀግንነቱ ለማንበብ መሞከሩን የሚያራክስ እምነት ብዙ የለኝም እና ቸና ሸን ምናልባት እናንተና መይሶንን ነካ ለማድረግ ፈልጌ ያነሳሁት ሐሳብ ይሆናል። ስለ እናንተ በጣም ብዙ ስላነበብኩ እና ጊዜ ስላጠፋው ዝርዝር ችግሮቻችሁን ከፈለግን ጊዜ ወስደን መወያየት እንችላለን። በጣም ብዙ የሚተች ነገር እንደነበረ መደበቅ አይቻልም። ኃይሌ ፊዳ አልጄሪያ ሄዶ የነበረው ከእናንተ አማራጮች ጋር የነበረው ንግግር ቢግባቡ ኖሮ አብዛኛው ነገር ይፈታ ነበር። ኃይሌ ፊዳ ከአውሮፓ አልጄሪያ የሄደበት ጉዳይና ያወያያቸው ጉዳይ ያን ያክል የሚያጋድል አልነበረም። በኔ ንባብ የእርሶን ያክል ባላቅምና እንደዛ አይነት ነገር በዛ ቢታይ የሚገባችሁ ክብር ግን እንዳለ ሆኖ እሱ ብቻ እኮ አይደለም። ህብረ ብሔራዊ ፓርቲ ለመፍጠር የነበረውን በሽታ በዚያ ጊዜም በኋላ በቅንጅት በህብረት ጭምር የነበረውን በሽታ ስታዩ እነሱን ነገሮች ሳንፈራ በደንብ ገምግመን ካላስተካከል አሁን ብልጽግና እንዴት አድርጎ ነው ከእናንተ ፓርቲ ጋር የሚዋሃደው? እንደ ነውር ነው የሚታየው፣ እንደ ታቡ ነው የሚታየው። አብሮ መስራት ተገቢ ያልሆነ ተብሎ ነው የሚታሰበው እንጂ እኮ አይዲያ አምጣ ቢባል እዚህ የተሰበሰበው 100 ሰው ቢበዛ 2 ወይ 3 ሐሳብ ነው ያለው። ያንን ገምግመን ካልተቸን በስተቀረ አሁን የጋራ መንግስት መፍጠር አንችልም። የባለፈውን መገምገሙን በዚያ ቢያዩት እንደውም ከኔ በላይ እርሶ ስለሚያውቁ የበለጠ ደካማ ጎኑ ጠንካራ ጎኑን በደንብ ቢያሳዩት ጥሩ ይሆናል ብዬ አስባለሁ። ቁንጽል ትችትም ትክክል አይደለም። በደፈናው ደግሞ ያ ትውልድ የሚባለውንም እንከን አልባ አድርጎ ማሳየትም ትክክል አይደለም። ጠንካራ ጎኑን መያዝ፣ ደካማ ጎኑን ማረም፣ መደመር እንደዛ ነው የሚለው። ትናንትና ውስጥ ወረትም አለ፣ ትናንትና ውስጥ ውዝፍ ስራም አለ ይላል። ዛሬ ውስጥ ጠንካራ ጎን አለ፣ ዛሬ ውስጥ ደካማ ጎን አለ ይላል። ነገ ውስጥ ተስፋ አለ፣ ነገ ውስጥ ስጋት አለ ይላል። የጊዜ ታካኪ አንሁን የሚለው መደመር ለዛ ነው እና በዚያ ቢረዱኝ እርሶን ለማስከፋት ወይም የሀፓን ለማስከፋት ተደርጎ ባይታሰብ ጥሩ ነው። የእናንተ ብቻ ግን አይደለም። ነፃ አውጪ የሚባሉ ፓርቲዎችም እንደዛ ናቸው። ለምንድን ነው ቲፒኤልኤፍ እና ኦነግ ዛሬ ባንዲራውን በጋራ ማንጠልጠል የሚችል ከሆነ ያኔ ግንባር መፍጠር ያልቻለው? ሐሳቡ አንድ ነው፣ ሌፍቲስት ነው፣ የነፃነት ግንባር ነው። መጠየቅ አለብን እኮ ለምንድን ነው ብለን እና ያንን በሽታ በደንብ ማየት ጠቃሚ ይመስለኛል። ሌላው ከእስረኛ ጋር ያለው ቅድም ባነሳሁት መንገድ የሚታይ ሆኖ የፖለቲካ ፓርቲዎች ብታዩት ብዬ የማስበው ዴሞክራሲን ከህግ የበላይነት ውጪ፣ ከመደማመጥ ውጪ፣ ከመከባበር ውጪ ልናመጣው አንችልም። ያ ሁሉም በአቅሙ የሚከተለው አለ፣ ጉልበት አለ፣ መሳሪያ አለ። መደማመጥ ከሌለ ይበልጥ እንዳንጎዳዳ በመደማመጥ ብናመጣው፣ ሰላምና የህዝብ ሉዓላዊነት ለድርድር ባናቀርብ፣ ማንም ይሁን ማን ሰላም ካደፈረሰ ይጠየቅ ብንል፣ የሴራ ፖለቲካ ብንተው። አብዛኛው የኢትዮጵያ ፖለቲከኛ የመንገድ ላይ አራዳ ነው። የሚያሸንፍበትን ሳይሆን የሚያታልልበትን መንገድ ነው ሲያስብ የሚውለው። ቀኑን ሙሉ ጥላቻን፣ መገፋፋትን እያሰበ ሲውል ሀገር የሚገነባ ሐሳብ የፈጠረ ይመስለዋል።